ከምርናታ ይሄን የመሰለ ቤተሰብ በእኔ ምክንያት ሲፈርስ ማየት አልፈልግም። እንደዛ ይባሉም ዳጣ። አባዬ ለጊዜ ቢጨናነቅም ሁሉንም ነገር ያስተካክለዋል። እኔ አምነዋለሁ ዳጣ። አይ ናታን አይመስልም፣ የደከመው ነው የሚመስለው። እማዬ ራሱ ከቀን ወደ ቀን ፊቷ ላይ የሆነ ጥርጣሬ ነገር እያየሁ እኔም እማዬ ጥርጣሬ እያየሁ ሰላም ቴክስት አታድርግልኝ አላልኩሽም እንዴ? ቆይ ለምንድን ነው የፈለግሽኝ? እስቲ ጋሼ አንዴ ቁጭ በል። ከመቀመጥ በፊት ንገሪኝ። ምንድን ነው እኮ? እሺ ቁጭ በልና እነግርሃለሁ። ይኸውልሽ ስለ ዳጣ ብቻ እንዳይሆን። አረ ጋሼ ዛሬ እንኳን ስለሱ አይደለም ስለ ሌላ ጉዳይ ነው። እና ምንድን ነው? እባክህ ኤቢ ማስረጃ አታናንሽ። እኔ የደረጀ ልጅ እንደሆንኩኝ ቀድማ ጠርጥራለች። የዲኤንኤ ምርመራ አስመርምራ እንደነበር ነግሬያለሁ አይደል? ማ ኤቢ? አዎ ኤቢ የኔና አባዬ እንዴት ያስመርምራል። እና ቆይ ማለት ምን ሆነ? ከማበጠሪያ ላይ የተነቀለ ጻፍም ነበር የወሰደችው። ማበጠሪያው ደግሞ የሰላምዬ ነበር። ገና ሳላበጥረው ነበር ከእጄ ላይ ቀምታ የወሰደችው። የሰላምዬና የደረጀ ጸጉር ወስዳ አስመርምራ ውጤቱ አልመሳሰል ሲላት ተውች። እንዴ እሷ እኮ ከጠረጠረች አርፋ አትቀመጥም። ዳጣ አሁንም እኮ አደጋ ውስጥ ነሽ። ሁሌ ጭንቀት፣ እኔ እንደ እህቴ ሳይት እሷ ደግሞ እንደ ጠላት። ከምር ናታን ይሄ ቤተሰብ በእኔ ምክንያት ሊበጠበጥ ጫፍ ላይ ደርሷል። እማዬ እርግጠኛ ነኝ እኔ የደረጀ ልጅ እንደሆንኩ ካወቀች በእርግጠኝነት ይፋታል ወይም ደግሞ ከሁለት አንዳቸው ይሞታል። ቆይ እሺ እኛ ምን ማድረግ እንችላለን? እኔ አላውቅም ናታን። ሳስበው ግን እኔ ወደ መጣሁበት ቦታ ብመለስ አይሻል አይቀርም። በቃ እንደዛ ነው የሚሻለው። ኧረ በእናትሽ ዳጣ ስነ ስርዓት ያለኝ እንዴ። ለሁሉም ነገር እኮ መፍትሄ አለው አይደል እንዴ? እባክህ ለእኔ ጉዳይ መፍትሄ የለው። መፍትሄው እውነት ማውጣት ነው። ቆይ ታዲያ ለምንድን ነው የፈለግሽኝ? ጋሼ የልጅሽ አባት ማን እንደሆነ ንገሪኝ አላላችሁ? እና ልትነግሪኝ ነው? አዎ ጋሼ። እንግዲህ ይሄንን ቪዲዮ በጉጉት እንጠብቃለን። እኔም እጠብቃለሁ፣ በጉጉት ነው የምጠብቀው። ሰላም ነገረችው። ደረጀ ምን ሆነ? ምን ተሰማው? ሞላው ቤተሰቡ፣ ወይዘሮ ማርታ ምን ተሰማት? ሚስቱ፣ ቤተሰቡ ምን ተሰማው? ሰላም ደረጀ ያንተ ልጅ ነው ብላ ስትነግረው ምን ተሰማው? በቀጣይ ቪዲዮ የምንለቀው ይሆናል። ውድ ቤተሰቦች እንድትከታተሉኝ እኔም ጓጉቻለሁ ለማየት ምን እንደተሰማቸው። እና እንግዲህ ልጁ የደረጀ ነው። ልጁ ያተደረጀ ነው። እንግዲህ እኔ ካሁን በፊትም ጠርጥሬ ነበረ፣ በሌላም ቪዲዮ የተናገረው ነበር። ተደረጀ ነው የሚሆነው ብዬ ነበረ። ሁለተኛ አረገዘችለት ማለት ነው። የቤት ሰራተኛው እዛ ውስጥ ሆና እንግዲህ ዳጣ የሰላም ልጅ ናት። ድብቅ ቤተሰብ አያውቅም። ዳጣ እናቷ ማን እንደሆነች አታውቅም። አባቷን ደረጀን ታውቃለች። ሰላም ታውቃለች። ከ20 ዓመት በኋላ ልጇን ዳጣን እንዳገኘች። ወይዘሮ ማርታ ዳጣ የማ ልጅ እንደሆነች አታውቅም። በቃ ከመንገድ ተገኝታ ቤት ውስጥ መታ እንደምታድግ ነው የምታውቀው እንግዲህ ወይዘሮ ማርታ እንጂ ቤቷ ውስጥ ያለ ዳጣ አይመስላትም። ሁሉም አያውቅም። ውሃም አታውቅም፣ ኤቢም አታውቅም። እንትና ግን ናታን ግን ያውቃል። ማለትም ናታን ነግረዋለች፣ ለሰላም ነግረዋለች ለናታን፣ ናታንን ስለምትወደው ማለት ነውና አሁን ዋናው ነገር ደረጀ እንግዲህ የደረጀ ብልግና ማለት ነው አሁን ይፋ ሊወጣበት ነው። ማርታን እንዴት እያለ ሚስቱን ማርታን እንዴት እያለ እንደሚደልላት ታውቃላችሁ፣ እንዴት እያለ እንደሚሸውዳት ታውቃላችሁ። እንግዲህ ደረጀ ትልቅ ሰው ቢሆኑም እንትናን ሚስቱን ማርታን ግን በቃ የኔ ሚስት እኮ እንዳንቺ አይነት ሴት እኮ የለም፣ እንዳንቺ አይነት እኮ ሴት የለም፣ እንዳንቺ አይነት እኮ ሚስት አላገኘም እያለ የሚላት ሰውዬ ነው
ቪዲዮ አይታችሁ ከሆነ ማለት ነው። ግን ከጎን ምን እንደሚሰራ ታያላችሁ። ከሰላም ከቤት ሰራተኛው አንድ ልጅ ወልዶ ይኸውና 20 ዓመት ልጅ ዳጣን ቤት ውስጥ እያሳደገ ነው። ሁለተኛ ተረግዟ ከሰላም ማለት ነው። ሰላም ተናግራለች ለብቻዋ ለማንም ሳትናገር ይሄ ሆዴ ውስጥ ያለው ልጅ ያንተ ነው ደረጀ ብላ ልትነግረው ነው ክላስ ጠርታው የመጣው። ቴክስት አታድርጊብኝ አላት ማለት ነው። እና እንግዲህ ወንድ ልጅ የዚህን ያክል ነው እና ከባድ ነው። ዳጣም ከባድ ውስጥ ናት ያለችው። ቤተሰቡ እንግዲህ እየጠረጠረ ነው። ትዬም ወይዘሮ ማርታ እየጠረጠረች ነው። ብቻ ሁሉም ጠርጥረዋል እያለች ነው። እኔ የደረጀ ልጅ መሆኔን ማለትም የጠረጠረችው አባትሽን አስታወቂ ብላታለች ማርታ ማለት ነው። አባትሽን አስታወቂኝ እስኪ ዳጣዬ፣ አባትሽን ለምን አታስታወቂኝም ሲሳይን አለቻት። ዳጣ እንግዲህ አባቴ ሲሳይ ነው እያለች ነው ቤት ውስጥ የምትኖረው። ደረጀ ነው ብላ ለመናገር ቤቱ ይበጠበጣል ብላ። አቢጌል ደግሞ እቺ አቢ ማለት ነው ኤቢቺ ጠርጥራለች። ዳጣ የማልጅ ናት ብላ ቆቅ ሆናለች ማለት ነው። እና ዲኤንኤ ምርመራም ወስዳ ነበረ፣ ግን የሰላምንና የደረጀን የወሰደችው አይ አልተሳካላትም ማለት ነው። እንግዲህ ቤተ ሞላው ጠርጥሯል። ያው በቀጣይ ቪዲዮ መንቅርቅሩ የወጣ ቪዲዮ ነው የሚሆነው። አላቅም ብቻ ምንድን ነው የሚፈጠር ብቻ እኔ ጓጉቻለሁ። ማለትም ማርታ ብትሰማ ትሞትብኛለች እያለ ነበረ ደረጀ። ቀድሞ ነበር እንጂ መጥኖ መደቆስ የተባለው ነገር እዚህ ጋር ነው ማለት ነው። በኋላ አይደለም ማሰብ መጀመሪያ ነበረ። ትዳሬ ይፈርሳል፣ ትዳሬ እንደዚህ ይሆናል ማለት መጀመሪያ ነበረ። ምን ይደረጋል እንግዲህ። እና አቢጌል ምንድን ነው ቤቱን በአንድ እግር ነው የምታቆመው። እንግዲህ አቢጌል ዳጣ ከአባቷ ከደረጀ ታረገዘ ማናት ሰላም ከአባቷ ከደረጀ ካረገዘች ዳጣ የደረጀ ልጅ ከሆነች ቤቱን በአንድ እግር ነው የምታቆመው ተሽከርክራ ማለት ነው። እዚህ ጋር ሰላምና ዳጣ ልክ እንደ እናትሽን ብታገኛት እንዴት ነው የምታቅፊያት ብላ እስኪ ቀፊኝ እኔን አሳይኝ ብላ እየተቃቀፉ እየተላቀሱ ነበር እዚህ ጋር ማለት ነው። በቃ እንደዚያ ነው እንግዲህ። ከባድ ጣጣ ውስጥ ገብቷል ቤተሰቡ ከባድ ጣጣ ውስጥ ነው የገባው። ዳጣም ከባድ ጭንቀት ውስጥ ገብታለች። አባቷን ደውላ እንደገና አባትሽን አስተዋውቂ ስትላት ወይዘሮ ማርታ ደውላ አባቷ ላይ ደረጀ ላይ ሄሎ ምናምን ብላ ማለት ነው። በቃ በኋላ ደውልልሻለሁ አባቴ ብላ ስትል በቃ በኋላ ደውልልሻለሁ ብሎ ደረጀም የተሳሳተ ነገር እንዳለ ተረድቶ እንትን አለ። ከዚያም በኋላ ላይ ማርታ ደግሞ አንቺ ቁጥሩን እኔ ልደውልለት በቃ አባትሽን ምናምን አለቻት። አይ አልሰጥሽም ባስተዋወቂያችሁ በኋላ ቢሆን ይሻላል ትዬ ብላ ያለችበት ጉዳይ አባቴ ይሄ ነው ብላ የአባቷን ቁጥር ሲሳይ ብላ ሴፍ ያደረገችው ነገር ስለሌለ ስልኳ ውስጥ በጣም ደነገጠች ዳጣ ማለት ነው። እና የደወለችው ደረጀ ላይ ነበረ አባቷ ላይ። እሱም ተደናገጠ በቃ እንደዛ ስትለው እና በቃ ስለተዋወቁ የማርታን ህይወት ለመጠበቅ የማርታ ትዳሬ ይሄን የመሰለ ትዳሬን እያለች የምትኮራበት ትዳሯ ነውና ያ ነገር እንዳይሆን እና ደረጀን በጣም ተወደዋለች፣ በጣም ታከብረዋለች፣ በጣም ታምነዋለች። ይሄ እንደዚህ አሁን ይሄ ነገር ተፈጠረ ቢባል ራሷን ትስትብኛለች፣ ራሷን ታጠፋብኛለች ብሎ ደረጀም ሆነ ዳጣም ሆነች ሰላምም ሆነች እየፈሩት ነገር ነው። በቃ ሁሉም ሚስጥር የደበቁትና የጠበቁት ለማርታ ሲሉ ነው። ወይዘሮ ማርታ መልካም ሴት ናት። የቤት ሰራተኛዋን ተንከባክባ ብዙ ነገር በጣም ጥሩ ነገር የምታስብ ሴት ናት። ስለዚህ በቃ የሷ አይምሮ እንዳይነካባቸው ይፈልጋሉ ማለት ነው። እና ይሄ ነው በቃ እንግዲህ በቀጣይ ቪዲዮ የምናየው ይሆናል፣ የምንከታተለው ይሆናል። እንግዲህ እኔ እጠብቃለሁ ማለት ነው። እንግዲህ ዳጣ ከባድ ህይወት ውስጥ ናት። አቢጌል ደግሞ በጣም ጠርጥራለች ልጁ ማለት ነው። ከባድ ነው ብቻ አሁን ስትሰማ እንግዲህ በአንድ እግር ነው ቤቱን የምታቆመው። እና በቀጣይ ቪዲዮ እንገናኛለን። ውድ ቤተሰቦቼ ጠብቁኝ።